ኢየሱስን ስታምን ዳግመኛ ትወለዳለህ። በእምነት ነው ኃጢአትን የምታሸንፈው፣ በስራ አይደለም። ሕግ የሚጠይቅህን ጥያቄ ለመጽደቅ ራስህን ስትሮጥ ወድቀህ የምታገኘው መጽሐፍ ቅዱስ የሚለን ነው። ተመልከቱ። አንደኛ ዮሐንስ ላይ እንደዚህ ይላል። አንደኛ ዮሐንስ ላይ ምዕራፍ 5 እንደዚህ ይላል። ተመልከቱ። ዓለምን የምናሸንፈው በስራ አይደለም፣ በእምነት ነው። ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችሁ ነው ይላል። ዓለምን ማሸነፍ አንችልም። ዓለምና ምኞቷ፣ ዓለምና መጎብኘቷ፣ ዓለምና ቁሳቁሷ ማሸነፍ የምንችለው በእምነት ነው እንጂ ሕግ ስራ ይጠይቃል። ሰዎች የምንጸድቀው በስራ ነው ይላሉ። ነገር ግን ተግባራቸው ሌላ ነው። በእምነት ነው የምንጸድቀው። በእምነት ነው ዓለምን የምታሸንፈው። ኢየሱስ ጌታ እንደሆነ በአፍህ ስትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ስታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መዳን በማንም የለም፣ በማንም በሰማይ ቢሆን በምድር ከምድር በታች ሁሉ ሊያድን የሚችል የለም የለም። እቅጩን እነግርሃለሁ። በባዶ እግርህ እስኪነቅስ ድረስ አትሂድ። በቀን 5 ጊዜ መስገድ አትስገድ። ኢየሱስን እመን። በመስቀል ላይ ስላንተ ተጠማሁ ብሏል። በመስቀል ላይ ስላንተ ተጠምቷል። ለምን ተውከኝ? ብዙ ሙስሊሞች ለምን ተውከኝ አለ ይላሉ። ስላንተ ነው። ስላንተ ኃጢአት መሞት ስለነበረበት ነው። ሰው አይደል ለሰው እየበላ የጣረል የመጣው። ስለዚህ ተመልከቱ ቁጥር 4 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ነው ዓለምን ያሸንፋል። ከእግዚአብሔር የተወለደ ምን ሁሉ። ከእግዚአብሔር ካልተወለድክ በእምነት መኖር አትችልም። ዓለም የሚያሸንፈው እምነታችሁ ነው ይላል። የምናምነው የእግዚአብሔርን ቃል ነው። የምናምነው ከአፉ የወጣውን የእግዚአብሔርን ቃል እናምነዋለን። ቃሉ ይነቅላል፣ ቃሉ ያፈርሳል፣ ቃሉ ያጠፋል፣ ቃሉ ይተክላል፣ ቃሉ ያለማል፣ ቃሉ ያበለጽጋል። ቃሉ እንደሚያበለጽግ ብዙ ቦታ አመጣልሃለሁ ከፈለግ። ቃሉ ያጸድቃል፣ ቃሉ ያጥባል። አይታችሁ ከሆነ ፏፏቴ ስር ያለ ድንጋይ በጣም ነው የሚያገለጨልጨው። ሁሉ ጊዜ ውሃ ላው ላይ ይደርስበታል። እኛም በእግዚአብሔር ውስጥ በፏፏቴው ስር ነን። ኢየሱስ ያድናል። እንጸልያለን።